ተበላሽቷል። ይኸው የሁሉ ውሃ ይሄ ሁሉ ውሃ እንግዲህ ምንም ማድረግ አይቻልም። የኔ እናት በከምር ደክማ የላከችውን ቅቤ ተበላሽ። ይሄ ሁሉ ውሃ በቃ እንዳለ ተበላሽቷል ቅቤው። አሁንም ሰፍቷል እና በዚህ በጣም ድርቅ ብሏል። እያስለቀቅኩት እገኛለሁ። ምን ማድረግ አይቻልም እና ምን አለ መሰላችሁ በዛ ላይ በተለይ ጋይስ አመት በዓል ሲመጣ ምናምን ያው ከቤተሰብ ቅቤ ቆጮ እኛ ሀገር ባይዘ ቆጮ ያው ግድ ነው ይላካል ማለት ነው እና በጣም ደስ ብሎኛል። እና ወዶችዬ ቅቤው ግን ተበላሽቶ ሳይሆን አንጉረ ነው ተበላሽቶ እና ተነግሮ ነው ይሄ ሁሉ ውሃ የወጣው ተነግሮ ነው ተበላሽቶ አይደለም። እና ምርጥዬ ቅቤ ነው ስናነጥረው ሲነጠር እናሳያቸዋለን። ሙያ ባይዘው ግን የሁሉንም ሰው አነጣጠር ይለያያል። እጅሽ የሁሉንም ሰው አነጣጠር ዘዴ ይለያያልና የኔ ደግሞ አሁን የኔ አነጣጠር ዘዴ አሳያችኋለሁ። እንዴት አድርጌ እንደማነጥረው ምን እንደምጨምርበት አሳያችኋለሁ። ያው እንግዲህ ይሄንን ቅቤ ማለት በጣም ብዙ ነው ጋይስ ማለት ያው 1 ኪሎ ቅቤ በቂያችን ነው ትላላችሁ። 1 ኪሎ ቅቤ በቂያችን ነው እና ያው በዚህ መልኩ አንጎሮ ያለ እና አሁን ሳነጥረው አሳያችኋለሁ። እቃ ላይ እንዴት እንደምጨምረው አሳያችኋለሁ። በቃ የማላሳያችሁ ነገር የለም። ደከመሽ? አቤት ካሜራማን ደከማት ጋይስ። እና እንዴት እንደብራ አሳያችኋለሁ። ያው ቅመም ፈጭቻለሁ። የቡናው ማሽን ጋይስ በደንብ አድርጌ ጽድት አድርጌ ነው በቡናው ማሽን የፈጨሁት፣ ምክንያቱም ሙቀት አልፈለኩኝም። እና ውድ ተመልካቾቼ ሳነጥረው አሳያችኋለሁ። ባይ እና ውዶቼ ይሄው የተነገረውን ቅቤ ይችን በረረም እት አሸዋ በልት አሸዋ ከምር ይሄ ንጹህ ቅቤ ሲሆን እንደ ይሄ ደግሞ ጥቁር ጋይስ እንትን ነው በድራይ ይባለው አይደለም ሮዝመሪ ማለት ነው። ሮዝመሪ ነው። እቺ ደግሞ ውሃ ያት ይሄ ሁሉን ውሃ ነው የወጣው። እንግዲህ የየሰው እንግዲህ አነጣጠር ይለያያል። እኔ ገና አነጠርኩት እንደዚህ ነው። ሳነጥረው ደግሞ አሳያችኋለሁ። ይሄ እዚህ ጋር ቅመም አለ። ቅመም ፈጭቻለሁ። እኔ ብዙ ይሄ ቅጠላ ቅጠል ምናምን አልጠቀምም። ነጭ ቅመም፣ ጥቁር ቅመም፣ ጥቁር አዝሙድ ማለቴ አብሽና ኮረሪማ ነው የምጠቀመው። ሌላ ነገር እኔ አልጠቀምም። እና እነዚህን ነገራቶችን ካሉ በቂ ነው ማለት ነው። እና እንዴት እንደማነጥረው አሳያችኋለሁ። እንግዲህ እንደምታዩት እዚህ ጋር ድስት ጽድት የተደረገ ድስት ደረቅ መሆን አለበት። ውሃ መኖር የለበትም። እንደዚህ አይነት ድስት እናዘጋጅና ጽድት አድርገን ሲግል ቅቤያችንን እናስገባና እናሳያችኋለን እንዴት እንደምንሰራው።